በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ። ሰላም። እንደምን አደራችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን ብለን እንዳመሰግነው አንደበታችን የከፈተልን አባታችን አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። አሜን። እንግዲህ ዛሬ የምንሄደው ወደ ምዕራፍ 15 ይሆናል ማለት ነው። ምዕራፍ 14ን በተወሰነ መልኩ ባለፈው ሳምንት አይተናል። በመካከላችን ተገኝቶ እንዲያስተምር፣ እንዲመክር፣ እንዲገስጸን ከምንም በላይ ደግሞ የምነጋገረውን ቃል እንድንኖረው እግዚአብሔር በቸርነቱ ይርዳል። አሜን። ምዕራፍ 15 የመጀመሪያው የእግዚአብሔር ትእዛዝ ስለመተው ነው። ይሄ ምንድነው? ጸሐፍት ፈሪሳውያን ደቀ መዛሙርቱን የጠየቃቸው ጥያቄ እናገኛለን። ምን ብለው ነው የጠየቋቸው የሚለውን ስናይ ደቀ መዛሙርቱ እንግዲህ ሲማሩ ነው የሚውሉ። ሲማሩ ጌታን ሲከተሉ ከዋለበት እየዋሉ ካደረበት እያደሩ እሱን እየተከተሉ ያው መንገደኛ ሰው እንደምታውቁት ይራባል እና መራብ መጠማት አለ። ደቀ መዛሙርቱ ሲበሉ ሳይታጠቡ በቅጽበት ሲበሉ ይመለከታሉ። እንግዲህ አይሁድ በጣም የሚጠብቋት ሕግ አለቻቸው። መጠበቅ ያለባቸውን በጣም አይጠብቁም፣ ይተዋሉ ማለት ነው። መጠበቅ ደግሞ የማይገባቸውን ነገር በጣም አጥብቀው ይይዛሉ። እኛም አሁን መጨነቅ አለብን ነገር ላይ ብዙ አንጨነቅም። መጨነቅ ላለብን ነገር ላይ ደግሞ ብዙ ስንጨነቅ እንታያለን። ያም በተለይ ለስጋችን እያንዳንዳችን በጣም ይችን እንደዚህ አድርገን ይችን አሟልተን ይችን አድርገን ብዙ እንጨነቃለን። ነፍሳችን መጨነቅ ላለብን ነገር ደግሞ እንዲያው ከቀን አንድ ሰዓት እንኳን አንጨነቅም። እና አይሁድም የገጠማቸው ይሄ ነገር ነበር። ምንድነው እሱ ከተባለ አባቶቻቸው ወይም እነሱ ራሳቸው አይሁድ ምግብ ሲበሉ እጃቸውን ደም እስኪሰርቡ ደም እስኪመስል ድረስ ይታጠቡ ነበር። ከዚህ በኋላ ደቀ መዛሙርቱ ሳይታጠቡ ሲበሉ ሲያዩ ለምን ይተአደው አርዳይከ ስርዓታት አበዊነ የአባቶቻችንን ስርዓት ለምን ይሄ ደቀ መዛሙርቶች ይተዋሉ ብለው ክርስቶስን ጠየቁት። አሁን እነሱ የተውት በጣም ብዙ ነገር አለ። ያ አይታያቸውም። እኛ የተውነው እየሰራነው ብዙ ኃጢአት አለ። የኛ አይታየንም። ሰው አንድ ነገር ሲያደርግ ስናይ ያችን ነቅሰን እንደምናወጣው ማለት። እነሱ እኮ በጣም የተውት ብዙ ነገር አለ። ሙሴ የሰራው ስርዓት፣ ያስተማራቸው ትምህርት፣ የጻፈላቸውን እንዳጠቃላይ ያነቡታል፣ ግን አይኖሩትም። እና ምን አሉት? ለምን እጃቸውን አይታጠቡም ብለው ጠየቁት ይላል። እኔ በጣም የሚገርመኝ ምንድነው እሱ ራሱ ምን ብሎ መለሰላቸው? እናንተስ ስለወጋችሁ የእግዚአብሔርን ትእዛዝ ለምን ትተዋላችሁ ብሎ መለሰላችሁ ማለት። ይሄ የሚያሳይ ምንድነው? የከሌ ለምን ይሄን ኃጢአት ይሰራል ብለን ብንጠይቅ እያንዳንዳችን አንተስ ለምን ይሄን ኃጢአት ትሰራለህ ብሎ ክርስቶስ ይመልስልናል። እነሱ አሁን የራሳቸውን አይታያቸውም ነበር። ለምን ደቀ መዛሙርትን እጃቸውን ሳይታጠቡ ይበላሉ ሲሉት፣ አይ ለምን ታደግሙ ስርዓተ እግዚአብሔር ብሎ መለሰላቸው። እናንተስ ይሄን የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? ለምን ተዋችሁ ብሎ ጠየቃቸው ማለት። አሁን አንድ ሰው መቼም በጣም በደል ሰርቶ እየተሽለከለከ የሚኖር ሰው እሱ ላይ በደል ቢሰራበት ሄዶ ፍርድ ቤት ይከሳል? አሁን አንድ ሽፍታ የሆነ ሰው የሆነ አካል እንዳየው እየተሽለከለከ የሚኖር ሰው እሱ ላይ በደል ቢሰራ ሄዶ መክሰስ አይችልም። ምክንያቱም የሌላውን እከሳለሁ ሲል ራሱ ላይ ክስ ስለሚነሳበት ራሱ ስለሚቀጣ ማለት። ሌላውን አስቀጣለሁ ሲል ራሱ ላይ ቅጣት ስለሚመጣበት ይተዋል። ቢበደልም ይተዋል። ለምን? ራሱ ቅጣት ስለሚጠብቀው ማለት። ራሱን አሳልፎ መስጠት ስለሆነ። እኛም አሁን እያንዳንዳችን የምናደርገው ይሄ ነው። እኛ ተከሳሾች፣ እኛ በደለኞች፣ እኛ ሽፍቶች ነን ሳለ ተደብቀን እየኖርን ሳለ በራሳችን ውስጥ ኃጢአት ደብቀን እየኖርን ሳለ የሰውን ኃጢአት ጎልጉለን የምንናገር የምናወራ ከሌ እንደዚህ ነው ከሌ እንደዚህ ናት የምንል ሰዎች ነን። እና እግዚአብሔር ቢመጣ የሚለው ምንድነው? እናንተስ ለምን ይሄን ኃጢአት ሰራችሁ ብሎ መልስ ያሳጥናል። አሁን የጸሐፍት ፈሪሳውያን እንደዚህ ማለት ምን ይጠቅማቸዋል? እጅ ሳይታጠቡ መብላት ምን ጉዳት አለ?
ጸሐፍት ፈሪሳውያን በባህሪያቸው በጣም አቦ መባል የሚፈልጉ ሰዎች ናቸው። አይሁድ እንዳጠቃላይ ይህን ስርዓት ያውቃሉ፣ ይህን ስርዓት ይጠብቃሉ፣ ይህን ያደርጋሉ፣ ይህን ጸሎት ይጸልያሉ መባል ይፈልጉ ስለነበረ ለካ እነሱ ይህን ይጠብቃሉ ብሎ እግዚአብሔር ክብር እንዲሰጣቸው ፈልገው ነው መጀመሪያ ጥያቄ የሚያነሱ። እነሱ ግን እንከበራለን ሲሉ ተዋርደው ተመለሱ ማለት ነው። ለዚያም ነው አባቶቻችን አንድ ሰው የሚዋረደው ክብር ሲፈልግ ነው። ምን አልኳችሁ? ሰው የሚዋረደው ክብር የፈለገለት። እንዲሁ በስጋዊ እንኳን ስታዩት አክብሩኝ የሚል ሰው ስለራሱ የሚያወራ ሰው ከሆነ ሁሉም መጣ እንግዲህ ስለራሱ ሊያወራ እንደዚህ ሆነ እንደዚህ በቃ ክብሩን ያጣል ማለት ነው፣ ይዋረዳል ማለት ነው። በነፍሳችንም እንደዚህ ስንታበይ እኛ እኮ ይሄን ምጽዋት እንመጸውታለን፣ ይሄን ጸሎት እንጸልያለን፣ እናስቀድሳለን፣ እንቆርባለን ብለን ራሳችንን ከፍ ያደርግንለት ነፍሳችን ወደታች ወርዳለች፣ ተዋርዳለች ማለት ነው። ከዚያ በተጨማሪ ደግሞ በሰው ላይ አይናችንን የቀሰርንለት እኛ ራሳችን እንዋረዳለን ማለት ነው። እና ዘርዝሮ ያስተማረው ትምህርት መካከል የመጀመሪያው ምንድነው? እናትና አባታቸውን ትተው ነበር እነሱ ጸሐፍት ፈሪሳውያን። እናትና አባትን አክበር የሚል ሕግ አለ ተጽፏል፣ ሙሴ ጽፎላቸዋል። ምክንያቱም አክብር አባከ ወእመከ የሚል አንዱ ትእዛዝ ነበር። እሱን ግን እናንተ ትታችሁታል አለ። አሁንስ እግዚአብሔር ያሳያችሁ። እግዚአብሔርን ለምን ደቀ መዛሙርት እጃቸውን ሳይታጠቡ ይበላሉ ብሎ ከመጠየቅና እናትና አባትን ከማክበር ማለት ከጠየቁት ጥያቄና ከተውት ትእዛዝ የትኛው ይበልጣል? የተውት አይበልጥም? እናትና አባትን መተው አይበልጥም? ይበልጣል። ምክንያቱም ያ ከአስርቱ ትእዛዛት ውስጥ የተጻፈ ነው። እነሱ ያን ትተው ግን ደግሞ ጻድቃን ለመምሰል ምን ብለው ጠየቁ? እጃቸውን ሳይታጠቡ በሉ ብለው ከሰሱ ማለት ነው። አሁን እኛ መኖር ባለብን ቦታ ሳንገኝ መኖር ባለብን ጊዜ ሳንገኝ የሆነ ሰዓት ላይ ጥያቄ እናነሳለን። እኛ ትተነው ሳለ እንደዚህ አለ፣ እንደዚህ አለ፣ እንደዚህ ሆነ፣ እንደዚህ ተደረገ ለመባል ያችን ጥያቄ እናነሳለን ማለት ነው። ያ ምን ይሆናል ማለት ነው? መጥፊያችን ይሆናል ማለት ነው። እንዲያውም እግዚአብሔር ምን አላቸው? እናንተ ግብዞች ብሎ መለሰላቸው። እንደዚህ ከመባል እግዚአብሔር በቸርነቱ ይጠብቀን። አሜን። እንዲያውም ራሳችንን ከፍ እናደርጋለን ብለን ሄደን ግብዞች ተብሎ መመለስ በጣም ከባድ ነው። እንዲያውም የሰው ወግ የሆነ ትምህርትን እያስተማሩ የእግዚአብሔርን ሕግ ግን ይተዋሉ። በአፋቸው ያመልኩኛል በልባቸው ግን ይተውኛል ብለው ራሳቸውን ነግሮ ሰደዳቸው ማለት ነው። እኛም እያንዳንዳችን በአፋችን ስንናገር እኔ እዚህ ቁሜ ባፌ ስናገር ሌላ ነው፣ በልቤ ደግሞ ማስበው የምሰራው ሌላ ነው። ክርስትና ማለት እንደ ቅዱስ ጊዮርጊስ የተናገሩትን ኑሮ ማለት ነው። ቅዱስ ጊዮርጊስ በነገራችን ላይ ዓመታዊ በዓሉ ነው። ሰማዕትነት የተቀበለበት ጊዜ እንግዲህ በ27 ዓመቱ ያን ያህል ገድል ተጋድሎ ከሰባ ነገስታት ጋር እንዲያው ከአንድ ንጉስ ጋር እንኳን መታገል በጣም ከባድ ነውና ከሰባ ነገስታት ጋር ታግሎ እኔ ክርስቲያን ነኝ ብሎ በአንደበቱ የተናገረውን በውስጡ እኔ ክርስቲያን ነኝ የሚለው እንዲያው ራሱ ስጋውን ፈጅተው ደብረ ይድራስ በሚባል ተራራ ላይ ሲዘሩት በቅጠሉ ላይ ቅዱስ ጊዮርጊስ የሚል ጽሑፍ ይወጣ ነበር። ለምን? ከውጭም የሚናገረው ከውስጥም ያለው አንድ ተመሳሳይ ስለነበር ማለት እና እንዲያውም ሙሽራ ነህ ብለውት ነበር። ያ ጊዜ ማለት ሰው የሚያገባበት ጊዜ ነውና ልጅ ልዳርል እንደዚሁንና ይሄን ያህል ስልጣን ልስጥ ተብለው ነበር። ምንድነው ያለሱ? እኔ የክርስቶስ ሙሽራ ነኝ። ይሄው የክርስቶስ ሙሽራ ሆነው የሄዱት ሊቀ ሰማዕታት ወይም መክበበ ሰማዕት ተብሎ የሰማዕታት አለቃ ሆኖ ዛሬ ስናመሰግነው እንኖራለን። ጸሐፍት ፈሪሳውያን ግን በአንደበታቸው የሚናገሩት ሌላ ነው፣ በልባቸው ደግሞ የሚሰሩት ሌላ ነው ማለት ነው። ጊዮርጊስ እኔ የክርስቶስ ሙሽራ ነኝ ካለ ሁልጊዜም የክርስቶስ ሙሽራ ነው። እስከ መቼ ድረስ? እስከ ሞት ድረስ ማለት ነው። ብሞትም የክርስቶስ ነኝ ብኖርም የክርስቶስ ነኝ የሚለውን የቅዱስ ጳውሎስን ቃል በተግባር ኖሮ ያለፈ መምህራችን አባታችን ነው ማለት ነው። እንግዲህ ቅዱስ ጊዮርጊስ ረድኤት በረከት ያሳትፈን።
የመጀመሪያው ይሄ ነው። ሁለተኛውና ዋነኛው ስለ ከነናዊቷ ሴት ነው ርዕስ የምናደርገው ይሆናል። ኢአማኒ ናት፣ ግን ክርስቶስ ድውይ ይፈውሳል፣ ሙት ያነሳል፣ ጎባጣ ያቀናል ሲባል ሰምታ ልጇ ታማባት ነበርና ልጅን አድንልኝ ተሳለኝ ጊዜው ወልደ ዳዊት ብላ መታ እንደለመነችው የምናየው ነው። ሌላኛው ከብዙ ደዌ እንደተፈወሱ የምናይበት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በነበረበት ሰዓት ድውይ ይፈውሳል ሲባል ስለሚሰማ ሰው በሙሉ ያለውን ደዌ ያደረበትን ሰው ወስዶ ጌታ በሚሄድበት ያደርጋል። ተሳለኝ ጊዜ ወልደ ዳዊት የዳዊት ልጅ ሆይ ማረን ብለው መጠየቅ ብቻ ነው። ሌላ ምንም ገንዘብ መክፈል አይጠበቅም፣ መማፀን አይጠበቅም፣ ምንም አይነት ነገር አያስፈልግም። ልትድን ትወዳለህ ተብሎ ይጠየቃል። እፈልጋለሁ ብሎ ከመለሰ ድኖ ይሄዳል። እንዲሁ ምን አይነት መታደል ነው! ክርስቲያኖች ግን በዚያን ጊዜ ነው ደስ ያሰኝ ደስ ያሰኛል። ችግሩ ግን እዚያው አብረን ተባብረን ልንሰቅለው እንችል ነበር። መኖሩ መልካም ነገር ነበር። ድውይ ሲፈውስ፣ ሙት ሲያስነሳ፣ ጎባጣ ሲያቀና እዚያ ብንኖር በጣም መልካም ነገር ነበር። አይሁድ ደግሞ መጨረሻ ላይ እንደዚያ በዕፀ መስቀል ላይ ሲሰቅሉት እኛም ተባባሪ ሆነን ወይ በጦር ከሚወጉት ወይ በጥፊ ከሚመቱት ወይ ምራቅ ከሚተፉበት አካል አንደኞች ስንሆን ነበርና ሁሉንም ያደረገ እግዚአብሔር በጊዜውና በሰዓቱ ስለሆነ ስለ ሁሉም ነገር እግዚአብሔር ይመስገን ነው ማለት ይገባል። ምክንያቱም እነ መጻጉዕ ያን ያህል 38 ዓመት ካልጋ ተጣብቀው ኖሮ መጨረሻ ላይ በጥፊ ነው የመጡት። ስለዚህ እኛም ብንሆን ማናረግበት አንድም የተለየ ምክንያት የለንም ነበርና እንግዲህ እግዚአብሔር ባወቀ ነው ነገሮችን የሚያደርገው። ዋናው ምንድነው የዚያን መገኘት ሳይሆን እግዚአብሔር ቤተሰቦቹ አድርጎን ያ ቤተሰቦቹ እንደሆንን ሃይማኖትን ማግኘት ነው። ስጋውን መብላት ደግሞ መጠጣት። በዕለተ ዓርብ ደሙን አፍስሶ ስጋውን ቆርሶ መሰረታት ቤተክርስቲያን ውስጥ መገኘት ነው ዋናው ዓላማ። እንዲያውም ረከብናሁ ለኢየሱስ ብለው ደቀ መዛሙርቱ ይሄ ክርስቶስ የተባለ ኢየሱስን አገኘ ነው ብለው ደቀ መዛሙርቱ ተናግረዋል። ዛሬም በቤተክርስቲያን ውስጥ የተገኘ ሰው ክርስቶስን እንዳገኘ ከክርስቶስ ጋር እንደዋለ እንዳደረ ይቆጠራል ብለው አባቶቻችን ያስተምራሉ። ምክንያቱም ጥሎልን ሄደ፣ ራሱን አሳልፎ ይሰጣል ለቤተክርስቲያን ስለሆነ ማለት ነው። ስለዚህ ብዙ ደዌ ያለባቸው ሰዎች ተፈውሰዋል። ችግሩ ግን መጨረሻ ላይ ሲሰቀል አይ ደዌያችንን ፈውሶናል ከሙት አስነስቶናል ብሎ አልዓዛር እንኳን ኧረ ከሙት አስነስቶኛል ከ4 ቀን በኋላ ብለው ሲከራከራል። የሰው ልጅ እንደዚህ ነው። ቃላችንን የምንሰጠው ለሰው ጠበቃ የምንቆመው ጊዜውና ቦታውን አይተን። ማንም ሰው ከተው አንድ ሰው አይ እኔ ምን አገባኝ እኔ ማብሬ መሰቀል አለብኝ መፈለጥ መቆረጥ አለብኝ ብለን ዝም እንላለን። እግዚአብሔር ግን እንደዚህ አይደለም። ቅዱስ ጊዮርጊስ እሱን አምኖ እኔ ክርስቲያን ነኝ ብሎ ሲፈጭ ከቅዱስ ጊዮርጊስ ጋር አብሮት ነበር። የቅዱስ ጊዮርጊስን በቅጠሉ ላይ ሲነበብ ከቅዱስ ጊዮርጊስ ጋር አብሮት ነበር። መጨረሻ ላይ 70 ነገስታትን ታግሎ አልመለስ ሲሉ መሬት ተከፍቶ ሲወጣቸው አብሮት ከቅዱስ ጊዮርጊስ ጋር ነበር። የሰማዕታት አክሊል ሲቀበል እግዚአብሔር አብሮት ነበር። ስለዚህ በየትኛውም ጊዜና ቦታ የማይተው እግዚአብሔር ነው። ቤተሰብ እንኳን የሚከተለን እስከ የት ነው? የወለዱ እናትና አባቶቻችን የሚከተሉን እስከ የት ነው? እስከምንቀበርባት እስከ መቃብራችን ቦታ ድረስ ብቻ። ከዚያ በኋላ እንዲሁም ተመልሰው ማየት አይፈልጉም ማለት ማየትም ማስታወስም ስለማይፈልጉ እኛም ደግሞ እኔ ከሞት ከሆነ እፈርሳለሁ፣ በሰብሳለሁ፣ ሽታው ደስ አይልም። ስለዚህ ወደዚያ መሄድ አይፈልግም። እግዚአብሔር ግን እስከ መጨረሻው ሰዓት ድረስ ከኛ ጋር ነው። በመጨረሻው ሰዓት መጥቶ ከዚያ ከወደቅንበት ያነሳናል። አስነስቶ ወይ በቀኝ ወይ በግራ የሚያቆመን እግዚአብሔር ነው። ስለዚህ ከደዌያቸው ተፈወሱ። ግን እሱ ደዌ የኛን ደዌ ተሸክሞ መስቀል ላይ ሲሰቀል የእሱን ደዌ መካፈል አልፈለጉም። የሚያሳዝነው እሱ ነው። የእነሱን ደዌ ፈውሶ በእነሱ ምክንያት የተሸከመውን ደዌ ቅዱስ ኢሳይያስ ምን ይላል? ነሳ ደዌነ ወጾረ ሕማመነ፣ የኛን ደዌ የኛን ቁስል እሱ ተሸክሞ በእሱ ቁስል እኛ ተፈወስን። ስለዚህ የእነሱን ቁስል ተሸክሞ በእነሱ ምክንያት ተከስቶ ሲሰቀል፣ በእነሱ ደዌ ምክንያት ሲሰቀል እሱ ያን ያህል መከራ ሲቀበል፣ እነሱ ግን አይ ይሄ ችግር የመጣበት መኛ ምክንያት ነውና ልንከራከርለት ይገባል፣ እንዲሁም ራቅ ሲተፉበት አጥፉበት ምን ይገባል፣ ሆምጣጤ ሲያጠጡት ይሄን አታድርጉ ማለት ይገባናል ብለው አንድ ቃል የተናገረ አታገኙ ከፈያታዊ ዘይማኖች ማለት።
እና ለዚያም ነው እንዲያውም እግዚአብሔር ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት ይላል። በትምህርት የተፈወሱ ሰዎች እነ ቅዱስ ዮሐንስ ወንጌላዊ፣ ሌሎች ሐዋርያት ፈርተው ቢሸሹ ያስባሉ፣ ይጨነቃሉ። ቢያንስ ምን ማድረግ እንዳለባቸው ያስባሉ። ሌሎች ግን ከስጋ ደዌ የተፈወሱት ያን አያስቡም ነበር። እንግዲህ እግዚአብሔር በቸርነቱ ከስጋ ደዌያችን በፊት የነፍሳችን ደዌ በትምህርት እንዲፈውስልን የእሱ መልካም ፈቃድ ይሁንልን። ሌላኛውና የመጨረሻው ስለ 7 እንጀራና ስለ 1 አሳ ጥቂት አሳ ነው የሚል። እንግዲህ ባለፈው ይሄን በደንብ ስላየን ወደዚህ ተመልሰን አለ 7 እንጀራ 5 እንጀራ 2 አሳ በርክቶ ህዝቡን እንዳበላ በደንብ አይተናል ባለፈው። ዛሬ 7 እንጀራና 1 አሳ ወይም ጥቂት አሳ ብሎ ነው የሚጠራው። አንድ ከሆነ በመጽሐፍ ቅዱስ ጥቂት ተብሎ ይጠራል። አንድ አይደለም 2 3 ከሆኑ ጥቂት ተብሎ ነው የሚጠራው። ይሄ መጽሐፍ ቅዱስ ባህል ነውና እንግዲህ ሲያስተምር ሰንብቶ ልክ እንደመጀመሪያው ምድረ በዳ ነበረ ያሉበት። እነሆ ህዝቡን ሸኛቸው ሲሉት አይ ሳይጠግቡ እንደዚህ እንደሆኑ 3 ቀን እንዲያውም ከበሉ 3 ቀናቸው ነበርና 3 ቀን ሆኗቸዋል፣ እንደዚህ እንደተራቡ ልሸኛቸው አልወድም ብሎ ደቀ መዛሙርቱን ጠየቃቸው። ደቀ መዛሙርቱ ምን አሉት? ይህን ሁሉ ህዝብ የሚያጠግብ ህብስት ከኛ ዘንድ የለም አሉት። አይ ምን ያህል አላችሁ ሲላቸው 7 እንጀራና ጥቂት አሳ አለ አሉት። 1 አሳ ማለት ነው። ያንን አበርክቶ ከዚያ ውስጥ 7000 ህዝብ ነበር 4000 ህዝብ ነበር ያለ 7 መሶብ ትርፍ ተነስቷል ማለት። አሁን ይሄን ባለፈው ማስተዋለው መሰለኝ ከ5 እንጀራ ስንት ነው የተነሳ? 12 አይደል? ከ7 ስንት ነው? ስንት ነው የተነሳ? መልሱ። 4 ነው 5 ነው? 5 ነው። 5 ተነሳ። ስለዚህ ስታነጻጽሩት ከብዙ ብዙ ነበር፣ ከትንሽ ትንሽ ነበር መነሳት ያለበት። ይሄን ሊቃውንቱ ምን እንደው ተረጎሙት? እንዴት ነው አይጣላም? ከ5ቱ 12 ከ7ቱ 5 እንዴት ሊሆን ይችላል? አይጣላምን ብለው ሲመልሱ አይ አይጣላም፣ ብዙውን ጥቂት ጥቂቱን ብዙ ማድረግ የሚቻለኝ እኔ ነኝ ሲል ከብዙ ጥቂት እንዲነሳ አደረገ፣ ከጥቂቱ ደግሞ ብዙ እንዲነሳ አደረገ ብሎ ይመልሳል ማለት። ስለዚህ አሁን እዚህ ላይ ብዙ ጊዜ ማባከን አይገባንም። ስለ ከነናዊቷ ሴት ርዕስ አንስተን ስለ እርሱ ተነጋግረን እንጨርሳለን ማለት ነው። እንግዲህ ርዕስ የምናደርገው ይህች ሴት አሰናብታት የሚል ይሆን። እስኪ በሉ ይህች ከነናዊት ሴት ማለት የአማኒ ናት፣ ከአሕዛብ ወገን የመጣች ናት፣ በክርስቶስ አታምኑ እና የመጣችውም እንደነገርኳችሁ ልጇ ታማባት ነው። ልጇ ታማ ልትሞት ደርሳባት እሷን እንዲፈውስላት ፈልጋ ነው የመጣችው። መታ በጣም ይገርማችኋል። አሕዛብም ሆነ አማንያኖች መጣው የሚሉት ቃል ተመሳሳይ ነው። ምንድነው ያለችው? አቤቱ የዳዊት ልጅ ወይ እዘንልኝ፣ ማረኝ፣ ራራልኝ፣ እነሆ ልጄ ልትሞት ተቃርባለችና ልጄን ፈውስልኝ ብላ ተማጸነች። ሲባል ሰምታ ነው እንጂ አሁን የዳዊት ልጅ ነው፣ ከሰማይ ሰማያት ይወርዳል፣ ይወለዳል፣ ሕሙማን ይፈውሳል፣ ሙት ያስነሳል፣ ጎባጣ ያቀናል ሲባል አልተማረች። ትንቢት አልተቆጠረላትም፣ ስለ አልተነገረላትም። ነገር ግን ሲባል ሰማች። ያንን መታ የዳዊት ልጅ ወይ ማረኝ። እስኪ በሉ ይሄን ቃል ግን እንደው አባቶቻችንም እንደሚናገሩት በሉት በጣም በቸገራችሁ ሰዓት፣ በጣም ጭንቅ ላይ ያላችሁ ሰዓት ብዙ ጸሎት ማድረግ ባትችሉ በቆማችሁበት ሆናችሁ የዳዊት ልጅ ማር ይበሉ። ይሄ ቃል እንደው ከሐስ ከፈስታናሙት ወንጌል ላይ የተፈወሱ በሙሉ መተው የሚሉ የዳዊት ልጅ ማር ነው። ተሳሃለኒ እግዚኦ ወልደ ዳዊት፣ የዳዊት ልጅ ማር ነው። እሱም ሌላ ምንም አይልም። ልትድን ትወዳለህን? ልትድን ትወጃለሽን ብሎ ይጠይቃል። አዎ እወ እግዚኦ፣ አቤቱ መዳን እፈልጋለሁ ካለ ተፈውሶ ነው። ስለዚህ በአስቸጋሪ ሁኔታ ላይ ሆናችሁ እንኳን የዳዊት ልጅ ወይ ማረኝ ብትሉት እግዚአብሔር ይቅር ባይ ስለሆነ ይቅርልናል ማለት ነው። ችግሩ አናስታውሰውም። አሁን እንግዲህ እንድናስታውሰው እሱ በቸርነቱ ይርዳል። እና እንደዚህ ብላ ስጠይቀው ልጄን ክፉ ጋኔን አንቆ ይዟታል፣ ይዞ ያሰቃይብኛል፣ ስለዚህ እሷን ፈውስልኝ ማረኝ አለችው። ጌታችን ኢየሱስ ክርስቶስ አንድም ቃል አልመለሰላትም፣ ሰምቶ ዝም ማለት። እኛውም በጣም የጸለይነው ብዙ ዓመት የጸለይነው ጸሎት ይኖራል አይደል?
ግን አንድም ቃል ተመልሶልን አንድም ነገር ተደርጎልን ላይሆን ይችላል። እስካሁንም እየጸለይን ነው። ያን ነገር አይመልስልንም ማለት ነው ጊዜው ገና ስለሆነ ነው። አሁን እናየዋለን። እና የዚህን ጊዜ እሱ ዝም ሲላት ደቀ መዛሙርቱ ወደ ጌታችን ቀረቡና ፈነዋ ለዛቲ ብእሲት፣ እነሆ ይህችን ሴት አሰናብታት ብለው ለመኑት፣ ማለዱት። ስለዚህ እኛ ጠዋት ማታ እየሄድን በሩን እየቆፈቆፍን ጸሎታችንን እስካላቋረጥን ድረስ እግዚአብሔር ባይመልስልን ከሱ ጎን ያሉ እንደ ከዋክብት የሚያበሩ ቅዱሳን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ነቢያት፣ ሐዋርያት እነሆ ያችን ሴት ሸኛት፣ ያን ሰው ሸኘው ብለው ያሳስባሉ። በዚያው የነሱን ጸሎት፣ ልመና፣ የነሱን ብጻት ወደሱ ማድረስ እንደሚችሉ ለማስተማር እግዚአብሔር ዝም አለ ማለት ነው። ምኑ ተገለጠ? እሱ ዝም ባይ እነሱ ሲለምኑ ሲያማልዱ አይታይም ነበር። በነገራችን ላይ እነሱ መጀመሪያ እንደዚህ ያሉበት የመጀመሪያው ነገር ምንድነው ከተባለ እነሆ ባለሟሎቹ ናቸው፣ አብረውት ይውላሉ፣ ያሉ ከቅርቡ ነው። ለምን ነግረው እንዲሸኘኝ አያረጉም? ልጄን ለምን አያስፈውሱልኝም ብላ እንዳታማቸው ከሐሜት ለመዳን ብለው ደቀ መዛሙርቱ እነሆ ያችን ሴት ሸኛት ብለው ከቅርቡ ባለሟሎቹ ስለነበሩ ጠየቁ ይላል። ሁለተኛውና ዋነኛው ነገር ምንድነው ከተባለ አሳዝናት ነው። አሳዝናቸው፣ ጩኸቷ፣ ልመናዋ ስላሳዘናቸው ለመኑ ይላል። አሁን እኛ ስናለቅስ ጠዋት ማታ ለማልቀስ ብቁ አይደለንም፣ አናስበውም እንጂ የፈለግነውን ነገር ለምነን ስናለቅስ ስንማጸንና አቡነ ተክለ ሃይማኖት፣ እንደ ቅዱስ ጊዮርጊስ፣ ሌሎች ቅዱሳን፣ ጻድቃን፣ ሰማዕታት ዝም ይሉ ይመስላችኋል? ዝም ይላሉ? ዝም አይሉም እኮ። የእኛን መከራ እንደራሳቸው መከራ አድርገው ተሸክመው እነሆ ልጄን ማርልኝ ብለው ጠዋት ማታ ይለምናሉ፣ ይማጸናሉ። ለምን? እኛ እንድንጠፋ ስለማይፈልጉ ማለት። ከዚህ በኋላ ደቀ መዛሙርቱ ሲናገሩ ምን አለ? ትጮሃለች፣ ስለዚህ ስማት ነው ያለው። ስለዚህ እኛ ስንጮህ እነሆ ይጮሃሉ፣ ስማቸው ብለው ይማልዳሉ፣ ይለምናሉ። ከዚህ በኋላ እርሱም መልሶ ከእስራኤል ቤት ወደ ጠፋ በግ እንጂ ወደ አሕዛብ አልተላኩም አላቸው። እርሷ ቀርባ አቤቱ እርዳኝ አለችው። አቤቱ እርዳኝ። ይህን ሲመልስላት ቀርባ አቤቱ ጌታዬ ሆይ እርዳኝ፣ ልጄን ጋኔን ይዞ እያሰቃየብኝ ነው፣ ፈውስልኝ ብላ እንደገና ሁለተኛ ለመነችው ይላል። እርሱ መልሶ የልጆችን እንጀራ ወስዶ ለውሾች መስጠት አይገባም ማለት። እሷም መልሳ አቤቱ አሁን ጌታዬ፣ ውሾችም እኮ የጌቶችን ማዕድ የሚወድቀውን ፍርፋሪ ይበላሉ። በጣም አይገርም? ይሄ ጋር አሁን እኛ ውሻ ተብለን ብንሰደብ እኔ ለበጎች እንጂ ለውሾች አልሰጥም ብንባል አኩርፈን አንመለስም? እሷ ግን አሁን ጌታዬ ሆይ እኔ ውሻ ነኝ፣ ነገር ግን ውሾችም ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ፣ ስለዚህ የኔም ልጅ ልትድን ይገባታል ብላ ለመነችው። ከዚህ በኋላ ጌታችን መልሶ አንቺ ሴት እምነትሽ ታላቅ ነው ብሎ ሰደዳት። እንደ እምነትሽ እንደወደድሽ ይሁንልሽ አላት። አሁን ታሪኩ ይሄ ነው ባጭሩ። አሁን ከዚህ ሴት ላይ አባቶቻችን ምን ይላሉ? ሶስት ነገር ጌታችን አግኝቶባታል። የመጀመሪያው ምንድነው? እምነት ነው። አማንያን የነበሩት በዚያ ያሉት የኢየሩሳሌም ሰዎች ለመጣላት ለመካሰስ እንጂ ያድነናል ብለው በማይሄዱበት ሰዓት እሷ ግን ልጄን ያድንኛል ብላ ብዙ ሀገር አቋርጣ አህዛብ ሆና ልጇን ለማዳን መምጣቷ አንድ ትልቅ ነገር ነው። እሱ ምንድነው? እምነት ነው። ሁለተኛው ምንድነው ከተባለ ጥበብ ነው። ጥበቡ ምንድነው? እሱ ምሳሌ መስሎ ቢነግራት እሷም ምሳሌ መስላ ነገረች ማለት። ለውሾች መስጠት አይገባም ሲላት አይ ውሾችም እኮ ፍርፋሪ ይበላሉ ብላ መመለሱ። ስለዚህ ያቺ ሴት የመጣችው ምንድነው? ልጇን ለማዳን። እኔ በጣም የሚገርመኝ ይህን ያህል አሁን ውሻ ስትባል ራሱ የተቀበለችው ለምንድን ነው ይመስላችኋል? ልጇን ለማዳን ስለመጣች ነው። እናት አባቶቻችን ለኛ ምን ያህል ዋጋ እንደሚከፍሉ በዚያው እንማራለን። ሰው ለልጁ ሲል ምን ያህል ዋጋ እንደሚከፍል ራሱን ጥሎ ምንም ሆኖ የልጁን መዳን እንደሚፈልግ
ወላጅ እናት አባት ይህን ያህል ከፈለገ ይህን ያህል እየተባለ ልጁን ለማዳን ከጣረ ከተጋ እግዚአብሔር የፈጠረና አምላክ ምን ያህል ይተጋል? ክርስቲያን እኛ ሄደን ቤቱ ሄደን አቤቱ ድውይ ነኝና ፈውሰኝ ብለን እንደ ቅዱስ ዳዊት ለመማፀን ያብቃን እንጂ እሱማ ለመፈወስ ምን ያህል ይተጋል? ከዚህ በኋላ ልጇ ተፈውሳላት ወደ ቤቷ በሰላም ተመልሰች። እንግዲህ እግዚአብሔር እኛም ለለመንበት ዓላማ መልስ ሰጥቶ እንድንመለስ የአምላካችን መልካም ፈቃድ ይሁንልን እና ይቺ ሴት ዓላማዋ ምን ነበር? ልጇ እንድትድን ነበር። ልጇ የዳነችው ደግሞ በሐዋርያት ልመና። ሐዋርያቱ ፈነዋ ለዛቲ ሴት እነሆ ያችን ሴት ሸኛት ብለው ለምነው። አሁን እኛ እያንዳንዳችን የምንማጸነው ታቦት አለ፣ ብጻት የምንገባው ስዕለት አለ። ስለዚህ ከተማጸን ብጻት ከገባን በኋላ በቶሎ ተመልሰን ወደ ኋላ መሄድ የለብንም ማለት ነው። አሁን ከዚህ የምንረዳው የኛ ሁሉም ነገራችን አጭር ነው። አሁን እንደ ቲክቶክ በጣም ሁሉንም ነገር በቅርብ ማግኘት እንፈልጋለን። በጣም ቁርጥ ያለች ነገር ቶሎ ቁርጥ። አሁን ጊዜውም እንደዚህ እንድንሆን እያደረገ ስለሆነ ማለት አሁን እኮ ረጅም ስብከት መስማት አይፈልግም ሰው። ለምን? በአጭር ደቂቃ የሆነ ቲክቶክ ላይ የሆነች ነገር ብቻ ነው ማየት የሚፈልግ። ጊዜ ከማባከን ጭንቅላትን የምትገባለች ሲመርጦ አጭሯን መስማት ተገቢ ነው። እግዚአብሔር የሰማት ግን አንዲት ፍሬ ቃል ስትናገር ሳይሆን ለብዙ ጊዜ ደጋግማ ስትጮህ፣ እንዲያውም ደቀ መዛሙርቱ እሷን ስማት እነሆ በኋላችን እስመ ትጸርህ በድህሬነ በኋላችን ትጮሃለችና ሸኛት ሲሉት፣ ስለዚህ ሁልጊዜ መጮህ ይገባናል። ሁልጊዜ መጮህ፣ መማፀን፣ መማለድ ይገባናል። እስከ መቼ ድረስ? ለዚያ ነገር መልስ እስከምናገኝ ድረስ። ሰማዕታት የሚጋደሉ እስከ መቼ ድረስ ነው? ተናገሩ እንጂ ምን አንደበታቸው ያለ እስከ ለተሞታቸው ነው። አንገታቸው በሰይፍ እስከሚቀላ፣ ሰውነታቸው ቆዳቸው እስከሚገፈፍ፣ መስቀል ላይ እስከሚሰቀሉ ብቻ እስከ ለተሞታቸው ድረስ ሰማዕታት ይጋደላሉ። ለምን? የስጋ ፈቃዳቸውን ወክ አድርገው ነፍሳቸውን ብቻ ነፍሴን ተቀበል ብለው ወደ እግዚአብሔር እየሄዱ ስለሆነ ማለት። እኛ ግን እየኖር ለስጋ ፍላጎታችን እንኳን የምንፈልገውን ነገር ብንጸልይ ለአንድ ሳምንት ለሁለት ቀን ነው። ካልሆነ አይ እግዚአብሔር አልሰማኝም ከዚህ በኋላ አልጸልይም ብለን እንደ ኩርፊያ ቃተን እንተዋለን። በሉቃስ 15 ላይ የተጻፈ ታሪክ አለ አይደል? ሂዶ እኔ አባቴ አይደለህም ከዚህ በኋላ ገንዘብ ይስጠኝና እንደፈለኩኝ እኖራለሁ ብሎ ሄደ። መጨረሻ ላይ ተመለሰ። እኛ አሁን ከወጣን አይ ከዚህ በኋላ እግዚአብሔር አይምረኝም ስለዚህ መመለስ አይገባንም ብለን እንደወጣን እንቀራለን። ያ ታሪክ የተጻፈበት ነገራችን ላይ ምን ያህል እግዚአብሔር ቸር ይቅር ባይ መሐሪ እንደሆነ፣ የጠፋው በግ ሲመለስ ምን ያህል እንደሚደሰት፣ መላእክት እንኳን ሳይቀሩ ምን ያህል ደስተኛ እንደሚሆን ለማስተማር ያ ሰው ከቤቱ ሆኖ ከቤቱ ሆኖ ያላሰበውን ሐሳብ እሪያ ጋር ምግብ እየበላ ነው ያሰበው። እነሆ ወደ አባቴ ቤት የሚመለስ አባቴ ይቅር ይለኛል፣ ይምረኛል፣ ቢያንስ ከአገልጋዮቹ እንዳንዱ ይቆጥረኛል፣ እንደዚህ ባይቆጥረኝም ብሎ ያሰበው እሪያ ጋር ምግብ እየተመገበ ባለበት ሰዓት። ስለዚህ እግዚአብሔር እሱን እንድናስበው፣ እግዚአብሔር እሱን እንድንመስለው የሚያሳስበው መቼ እንደሆነ አናውቅም። የሚመልሰንም መቼ እንደሆነ አናውቅም። ዛሬ እዚህ ላይ መድረክ ላይ ያለ ሰው እኔ እዚህ ላይ ቆምኩ ማለት ነገ መድረክ ላይ ይገኛለሁ ማለት አይደለም። እግዚአብሔር ፍጻሜያችንን ይሁንላችን የሚያሳምረው። ትናንትና መድረክ ላይ የነበሩ ያስተማሩን፣ የሰበኩን፣ የዘመሩን ሰዎች ዛሬ ብዙዎች ጠፍተዋል። ለምን ከተባለ ዛሬ ብቻ ጸልየን ነገ ስለምናቋርጥ፣ ዛሬ ብቻ ለምንን ነገ ስለምንተው፣ ዛሬ ብቻ ስጋውን በልተን ደሙን ጠጥተን ነገ ስለምንተው ነው። እንደዚያች ሴት ተመላልሰን ልክ ሐዋርያቱ ፈነዋ ሸኛት እስከሚሉ ድረስ የመሸኛችን ያን ነገር የማግኛችን ጊዜ ሳይደርስ እኛ አቋርጠን ነገሩን ስለምንተው ነው። መጨረሻ ላይ እንደወደድሽ ይሁንልሽ ብሎ ሰደዳት ማለት። ለምን? እስከ መጨረሻው ድረስ የጸና እርሱ ይድናል። እስከ መጨረሻው ድረስ መጽናት አለብን ማለት። ጽናታችን ለአንድ ሰዓት፣ ለሁለት ሰዓት፣ ለሶስት ሰዓት፣ ለአንድ ሳምንት፣ ለሆነ ዓመት ብቻ መሆን የለበትም ማለት።
ከተወለድንበት እስከምንሞትበት ጊዜ ጽኑዓን መሆን ይገባናል። ቋሚ የሆነ የማይናወጥ ክርስትና ሊኖረን ይገባል። ቢያንስ የማይሸረሸር ቋሚ የሆነ ነገር ሊኖረን ይገባል። ብዙ ምንተው የምናጠፋው የምንመለስበት ነገር ሊኖር ይችላል። ግን የማይናወጥ ቋሚ የሆነ ወጥ የሆነ ቢያንስ ህግጋቶች ውስጥ የማንሽራቸው የማንዳቸው ነገሮች መያዝ አለብን ማለት ነው። ከዚህ በኋላ ሐዋርያትም ለመኑ፣ እሷም ለመነች። የሁለቱንም ልመና ጸሎት ሰምቶ እግዚአብሔር ልጇን ፈወሰልን፣ እንደወደድሽው እንድሻላት ማለት ነው። አንተ ጥያቄ ልጠይቃችሁ አሁን ልጇ የተፈወሰችው በማን ጸሎት? በራሷ ጸሎት ነው? በሐዋርያት ጸሎት ነው? በእግዚአብሔር ቸርነት ነው? በየትኛው? ሀ በራሷ ጸሎት፣ ለ በሐዋርያት ልመና፣ አማርዋ በእግዚአብሔር ቸርነት። በማን ነው? በሁሉ። እሷ አሁን ሂዳ ሐዋርያት ጸልዩልኛል ዝም ብላ ዝም ብትል የሚሆነውን አናውቅም። እግዚአብሔር የልቦናን አዋቂ ነው። ምን እንደሚያደርግ አናውቅም፣ መፍረድ አንችልም። ሐዋርያትም ዝም ቢሉ እግዚአብሔር ከጊዜ በኋላ ምን እንደሚል አናውቅም። መጨረሻ ላይ ግን የእግዚአብሔር ቸርነት አስፈላጊውና ዋነኛው የማይቀረው ነገር እሱ ነው። ብዙ ጎሎች ይኖርናል። መጨረሻ ላይ እንደዚህ ሆነን መጨረሻ ላይ ወደ ሀገራችን ገብተን እንደዚህ ሆነን ይሄን አድርገን ብለን ያስቀመጥነው ነገር አለ። አሁን ያን ያሰብነው ነገር እስካሁን እየቀጠልንበት ነው። ወደፊት እየተጓዝን ነው። ከዚያ ለመድረስ ነው በዚያ ነገር ጸንተን እየተጓዝን ነው። እኔ ብቻ እንጃ የእናንተን አላውቅም። እኔ ብዙ የምተዋቸው ነገሮች ራሴን የምወቅስበት ነገር ምንድነው? የሆነ ነገር ሂጄ ከዚያ ሌላ የሆነ ነገር ደግሞ ሲሆን ያን ስጀምር ያይቀርብኛል። ስለዚህ ይሄ የክርስቲያን ባህሪ አይደለም ማለት። እኔ ራሴን ቁጭ ብዬ ስገመግም የሚገጥመኝ ነገር ይሄ ነው። ትናንትና የት ነበር? ትናንትና ለምሳሌ ግቢ ጉባኤ እንደነበር ቤት ስማር ኤምኤስ ስማር ከዚያ በኋላ ደግሞ ተመርቄ እዚያ እንዳለው ዛሬስ ምናምን ብዬ ኮምፔር ሳደርግ ነገሮችን ትናንት ማድረግ ዛሬ ማድረግ እየታወዳደር ብዙ ነገር ትቻለሁ። ያው አንድ ነገር ሁለት ነገር ደግሞ ተጨምሮልኝ ነው። ስለዚህ የራሳችንን መጣል የለብንም ማለት ነው። ራሳችን ላይ ያለውን ነገር ያቺ ሴት እንደጮኸችው የዳዊት ልጅ ማረኝ እንዳለ እኛም ያን ነገር መተው የለብንም። ከዚያ በኋላ ያለው የቅዱሳኑ የእግዚአብሔር ስራ ስለሚሆን ማለት ነው። ስለዚህ እግዚአብሔር የሚፈልገው ምንድነው ማለት ነው? ከኛ እጃችን ላይ ያለውን ነገር እሱ ምንድነው? ወይ በትር ተያዝን በትራችንን፣ አንደበት ካለ አንደበታችንን ከፍተን መናገር፣ ሌላም ከሆነ ሌላ ነገር ያለን ነገር ብቻ እንድንጠቀምበት፣ መዳን ከሆነ ለመዳን ፈቃደኛ መሆናችንን፣ የሆነ ነገር ማግኘት ከሆነ ያን ነገር ለማግኘት ፈቃደኛ መሆናችንን ብቻ ገልጸን መናገር። እንደዚያ ከሆነ እግዚአብሔር እንደወደድህ ይሆንልሽ ብሎ ያሰናብተናል ማለት ነው። እንግዲህ እግዚአብሔር በቸርነቱ እንደወደድነው እንዲያደርግልን እንደው የቅዱሳን ሐዋርያት ልመና ጸሎት ረድቶን እንደወደድ እንዲያደርግልን እንደዚያ ተብለን ወደ ቤታችን ወደ መጣንበት እንድንመለስ የአምላካችን መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ይቆየን። በመምህራችን አንደበት አድሮ ያስተማረን የመከረን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አሜን። የተመሰገነ ይሁን። አሜን። የተመሰገነ ይሁን። ለመምህራችን ቃል ያሰማልን። አሜን። ቃል ያሰማልን። አሜን። ቃል ያሰማልን። የአገልግሎት ዘመናቸውን ያርዝምልን። አሜን። እንግዲህ ዛሬ ምዕራፍ 15 ላይ ነው ሲያስተምሩ የነበረው። እንግዲህ ምናልባት እስከ ምዕራፍ 15 ድረስ ምን ያህሎቻችን ይዘናል የሚባል ነገር እንደተጠበቀው ነው። ቢያንስ ግን መጽሐፍ ቅዱስን እያነበብን እርሳቸው በሰጡን ወይም ደግሞ በአብራሩልን መሰረት በተወሰነ ደረጃ ብዙ ነገሮች እንረዳለን ብለን እናስባለን። ያስተማረን የመከረን እግዚአብሔር ድጋሚ የተመሰገነ ይሁን።